ቀጭን ፍቅር ተከታታይ የሬዲዮ ድራማ ክፍል 6 አሁን ይቀጥላል። አሲቦት ዛሬ ቀኑ እንዴት ይገፋል ባክ። ጣፋጭ መታ ቡና ባፈላችልን። እሷ ደግሞ በውድ ምድር የት ሄዳ ነው? ዛሬ ምን እንዳማረኝ ታውቃለህ? ገድሉ ብር ሳይኖር የሚያምር ነገር ብዛቱ። ያማረኝ ነገር ብር ይጠይቅ አይጠይቅ ሳታውቅ በጣሴ ሞት ገድሉ የሚያምረው ነገር ይጥፋኝ። እስቲ ወጣ ብለን ምገዛዛውን ገዛዝተን በጋዜጣ አስጠቅልለን በብብታችን ውስጥ ሸጉጠን። ጣሰው ቡዳ እኮ ነው ቡዳ። አንተ ጋር ስንት ብር አለ? ሮብ መቶ ብሮች ይኖሩኛል። በጣሴ ሞት ደሞዝ መቼ ነው የሚወጣው አልከው? አሁን ኪሱ ስንት ብር አለ ነው ጥያቄ። ይሄ ብቻ ነው 10 11 12 ብር ብቻ። እኔ ጋር 25 ብር ብቻ ነው ያለው። ሮብ የምመልሰው ብር ለምን አንበደርም? አይ አዳም አሁንስ አያበድረንም። ሮብ ደሞዝ ነው፣ ስትፈልግ በወለድ አበድረን በለው። ጣሴ ይሙት እሺ አይልም ይላል። እንደውም አንተ ብትጠይቀው አፍሮ ያበድራል። ኦ ሎርድ እሱም ብድር ከመጠይቀው ለምን ባናቴ አልቆመም? አንተ ጠይቀው እያልከኝ እኮ ነው። በጣሴ ሞት ምክርን አልሰማ ብዬ ገድሉ አሳስቶኝ ገንዘብ ጨረስኩ በለው፣ ወዲያውኑ ይሰጣል። እሺ ስንት ልጠይቀው? 100 ምን ታደርጋለች? 2 አድርገው። አሁን ገና ካልጋ የተነሳው ሳምሪ በእናትሽ ምሳ ክትፎ ልጋብዝሽ። 300 አድርገው። እሷ እንደምትከፍል ስለሚያውቅ እኮ ነው ጉራው ነው የሚነዛው። ስራ ቦታ እመጣለሁ አሉ። ኧረ ምን አጣላኝ። እሺ ሳምሪ ሲዩ። አዳም እንዴት ነህ? አለሁ። አንተስ ህይወት እንዴት ይዛሃለች? በሳት እጇ አቅፋ ደግፋ ሹሩሩ ብላ ይዛኛለች። ለኮቴሽን የሚበቃ ንግግር። አመሰግናለሁ። ግርም ትላላችሁ እንዴ? ጣሴ ይሙት በጣም እንገርማለን። ገድሉ የቤቱ መተዳደሪያ ደንብ ላይ አሁን መናገር እንችላለን? ሳምራዊትን ክትፎ ጋብዛ ስትመለስ አይሻለው እንዴ? ግን ከዛሬ ማለፍ የለበትም። ጣሴ ይሙት ደስ ይለኛል። አንተ እኮ ለኛ ብለህ ነው። ለኛ ብለህ ነው? ጣሴው ዛሬ እንዴት ተገለጠልህ? ዝም ብሎ ተገለጠልኝ። ጣሴ ይሙት ዝም ብሎ በረንዳ ላይ ሲጋራ ላጨስ። አረቄና ትንባው እንዴት የተፋቀ ሎተሪ እንዳስመሰለው አየህ? ኧረ በጣሴ ይሙት የዚህ ተረብ ግልባጭ መቼም ለእኔ ነው። ሳምሪና አዳም ለምን ተፋቀሩ ብሎ በቅናት ራሱን እንደማሲንቆ ገዝግዞ ይኸው የተፋቀ ሎተሪ መስሎ ቁጭ። እውነቴን እኮ ነው። ጣሴ ይሙት አንተማ ውሸት አትወድም። በል ሳምሪን ቀጥሬያታለሁ፣ ልሂድ። ትንሽ አትጫወትም? ከእናንተ ጋር ጨዋታ መች እብድ ሳመኝ። አዳም ጣሰው ምን ነው ተንተፋተፍ? ነዳጅ የጨረሰ መኪና የዋሌቱ ጌጅ ያሽቆለቆለ ሰው ቢንተፋተፍ ምን ይለቃል? በጣሴ ሞት ታዲያ ምን ነው ገድሎ አያበድርህም እንዴ? እሱን ከምጠይቅ ለምን በአናት ያልቆምም? በጣሴ ሞት ጠይቀው እንጂ ጠይቀው። ለመጠባበቂያ የያዘውን ብር ያበድርህ። አዳም እኔ መበደር የምፈልገው ካንተ ብቻ። ከገድሉ ጋር ኧረ ዋይ ብላችሁ ለእኔ ሙሾ ስታወርዱልኝ አልነበረም? እሱን ጠይቀው። እኛ ሙሾ? ኧረ ተው አዳም አትዋሽ አትበለኝ። በቀደም እኔና ሳምሪ ተኝተን እናንተ ጠንብዛችሁ ሙሾ ስታወርዱብኝ አላደራችሁ? እስቲ ጣሴ ይሙት ብለህ ጀምታ ሙትት በል። አንተን ደስ ካለ አሜን። አሁን ገድሉ ሰው ሆኖ አንተ ከእሱ ጋር ትገጥማለህ? አዳም ምክርን ባለመስማት የተጎዳሁትን አውቄዋለሁ። ለስንት ዓመት ጓደኛው ለእኔ ያልሆነ አይሆንህም አልኩ። አልሰማ አልከኝ። ብያለሁ። ደሞዝ ቆጥበህ ያቆብጣል። ያስቀመጡት ብርና ጓሮ የተከሉት ደማከሴ ለችግር ቀን ይደርሳል አልኩ። እምቢ አልከኝ። እናቴ ጣሰው ከምትለኝ ጣሳው ብትለኝ ይሻል ነበር።
እሳቸው መቻወቁ ምኑን? ስታድግ ጣሳ መሆንን። አዳም እኮ ታስቀኛለህ። እንዲህ ተሳድበህ አላበድርም ካልክ ነው ችግሩ። ያንተም ምክር ብሰማ ዛሬ ብር ይቸግሬ ነበር በጣሴ ሞት። እሰይ እንኳን ቸገረ። ደግነቱ አንተ አለኝ ታበድረኛለህ። አላበድርህም። የከዚህ ቀደሙንም አልመለስክልኝ። 200 ብሩን ጣሴ ይሙት መልሻለሁ። አንዴ 50 ብር አንዴ 100 ብር አድርገህ ቆራርጠህ ነው። አንተ ትቀጣጥላችኋለህ ብዬ እኮ ነው አዳም። ጣሴ ብድርም ቢሆን ዕዳ ነው ይቅርብ። አዳም አንተ ከሳምሪ ጋር ክትፎ ቤት ስትዝናና እኛ ማለት እኔ እዚህ ኩርምት ብዬ ስቀመጥ አላሳዝንም? ምንም አታሳዝነኝ። ጣሴ ይሙት በቃ ቶ አስኮናይ ነው። ጣሴ ይሙት ነኝ። አሁን ያንን ቅጠል ለማኘክ ነው አለም እንደዚህ ብድር የምትለው? አዳም ሳምሪ እየጠበቀች ነው። ግፋና ወደፊት ግፋ። ግፋና ወደፊት ግፋ አይባልም። አበድረኝና ወደ ጉዳይ ሂድ፣ ተንቀሳቀስ፣ ተጓዝ ወዘተ ነው የሚባለው። ወይ ዛሬ እሱ በቸገረኝ በጣሴ ሞት። እሺ ስንት ብር ነው የምትፈልገው? 300 ብር። በገዛ ብሬ ማታ ጠምብዛችሁ እንድትሰድቡኝማ 300 ብር አላበድረም። በቃ ቶ ጣሴ ይሙት ይቅር በቃ ያዝ 100 ብር። 100 ብር አልፈልግም። ቶ አልፈልግም። ኦኬ ካልፈለግ ቶ ሄጃለሁ። ቆይ አዳም በቃ እሺ ይሁን አምጣው። ብር ቂመኛ ነው፣ ሲያዋክቡት አይወድም። ያዋክቡትን መልሶ ያዋክባቸዋል። በጣሴ ሞት 100 ብር ብድር ይሄ ሁሉ ዲስኩር ግን አዳም ስለ ብር ጥቅምና ስለ ዳማከሴ አነስ ያለች ባለ 1000 ገጽ መጽሐፍ ለምን አጽፍም? አስቤያለሁ። ኧረ እንደውም ጀምሬያለሁ። 500 ገጽ ላይ ደርሻለሁ። ጌቴን ይግቡ። ኧረ ፏ ብላችኋል። ጣፋጭ ጣሴ ይሙት አላናገርሽም። በውድ ምድር ግን አውላላ ሜዳ ላይ ጥለሽን ትሄጃለሽ። እናታችሁ ይልቅ አሁን እንኳን ደስ አለሽ በሉኝ። ለምኑ? ምን ቸገራችሁ እናንተ? ኮንግራ በሉኝ በቃ። ኮንግራቹሌሽን። ቴንክ ዩ። ቦይፍሬንዴ ሞቷል ብዬ ተስፋ ቆርጬ በ5 ዓመቱ ደብዳቤ ጻፈልኝ። ኦ ሎርድ ይሄ አይታመንም። ገድሎ አታምነኝም? በ5 ዓመቱ ሞቷል ብዬ ተስፋ ከቆረጥኩ በኋላ ከየት አባቱ ነው የመጣው? ከሞት አርፎ አይሞትም። ጣሳው እንዳላኮርፍህ። ጣሴ ይሙት 5 ዓመት ሙሉ ዳምፕ አድርጎሽ ቆይቶ ዛሬ ደብዳቤ ሲጽፍ አያፍርም እንዴ? ፈላጊ የሌለሽ መሰለው እንዴ? እዛው አርፎ አይሞትም እንዴ? እሷ የቅድሞ ፍቅረኛዋ በጠፋ በ5 ዓመቱ በመገኘቱ ከተደሰተች አንተ ምን አናደደ? ተው እንጂ ገድሎ አይባልም። ጣፋጭ እኮ እህታችን ናት። እንዴት ቢንቃት ነው ሞተ ከተባለ በኋላ 5 ዓመት ጠብቆ አለው የሚለው? እናታችሁ እኔ ደስ ብሎኛል። በቃ አሁን ብሽ የደስታ ምን ላድርግላችሁ? ቡና። አዎ አሁኑኑ ነው አገድሉ፣ አሁኑኑ። ጣሴ ቴክ ኢት ኢዚ፣ ነገሩን ቀለል አድርገው። የቱን ነገር? እንደወጡ መቅረትም አለኩ፣ በስቅታ መሞትም አለኩ። በጣሴ ሞት እና የጣፋጭ ቦይፍሬንድ በሕይወት ሲገኝ ሊከፋ አይገባም። እኔ ግን ጣሰው አሳዘንከኝ። ለምን በጣሴ ሞት? ጣፋጭን ለማጥመድ ያን ሁሉ ስጦታ እያጎረፍ እንደ ቀልድ ቦይፍሬንዴ እያለች ስታወራ አሳዘንከኝ። ጣሴ ይሙት ገና ቦይፍሬንዴ ስትል የተርበተበትከው አንተ ነህ። ምን አለ ግን ትንሽ ለሞራል እንኳን ብትጨነቅ። ገድሉ ያላሰብኩትን አታሳስበኝ። ጣሴ በቀደም እየጠጣ ምን ነበር ያልከኝ? ምን አልኩ? ጣፋጭን የኔ ለማድረግ እኔ ጋር ሴቶች እንዳይመጡ አደረግኩ አላልከኝም? ትዝ አይለኝም። ምን ነው ሄለንም በአንድ ጊዜ አትተዋት፣ ቀስ ብለህ ተለያ ስለ ከዚህ በኋላ ጣፋጭ ከሌላ ሴት ጋር እንድታየኝ አልፈልግም አላልከኝም? ብያለሁ። በቃ ምን ታመጣለህ? እግዚአብሔር ጥናቱን ይስጥ፣ ጉዳትን የውሻ ቁስል ያድርግልህ። እንግዲህ አሜን። ዛሬ ደስ የማጠጣችሁ ቡና እንዳይመስላችሁ። በጣም ደስ ብሎሻል ጣፋጭ። በጣም ገድሉ በ5 ዓመቱ ወይ ድጋሚ መጥፋቱ አይቀርም። እንዴ ልመጣ ነው፣ በቅርቡ እንጋባለን ይላል እኮ ደብዳቤው። እሰይ ጣሴ ይሙት ደስ ይላል። ጣፋጭ
ጣሰው እንዴት ደስ አለው መሰለሽ። ወንድሞች አይደላችሁ? እንዴት ደስ አይላችሁ? እንዴት ደስ አይለን። ሰርጋችን የት እንደሚሆን ታውቃላችሁ? አናውቅም። ጣሴ የተናደድክ ትመስላለህ። ማ እኔ ጣሴ ነኝ እህቴ ደስ ስላላት የምናደደው? እሺ ገሉ፣ ጣሴው የተናደደ አይመስልም? ጣሴ ደስ ሲለው እኮ የተናደደ ይመስላል። እሺ አሁን ቡናውን አደርሳለሁ። ለእሷ እልማ አሁኑኑ ፊቷ ሄለንን እጠራታለሁ። ጣሴ ተጽናና፣ አይዞ። ሐዘን ማጥበቅ ጥሩ አይደለም። ይህኔ እኮ አንጀት ቅጥል ብሏል። መቼም በጣፋጭ አጠረጥረኝም። ጣሴ ይሙት በጣፋጭ አላምንም ነበር። በቬሎ ነው ማገባሽ አለኝ እኮ። ታዲያ ባንሶላ አገባሽ። ድብዳው ነበር። ሞባይል ይሳባለሁ። የኔ ያለው ጣሴንካ አልፈልግም። ያዝሽኛ። ሃይ ሄልዬ፣ ገድሎ አይደለም ጣሰው ነኝ። ይኸውልሽ ዝንጥ ብለሽ አሁኑኑ ቤት ከች እንድትይ እየጠበኩሽ ነው። የደብዳቤ አጻጻፍ እንዴት ደስ እንደሚል እንካ ገድሏም። ጣፋጭ ዛሬ ምን ነክቶሻል? ለአንቺ የተጻፈ ደብዳቤን እኛ ማንበብ አለብን? ወንድሞቹ አይደለ እንዴ? አንቺ ጣፋጭ ምን እንዴ? የሥራ ውል ስምምነት እኮ ነው የሚለው። አንብበው። የሥራ ውል ስምምነት ለወይዘሪት ጣፋጭ አዲስ የሚሰራው ካንድል ናይት ፊልም ላይ በአጃቢ ተዋናይነት እንዲሰሩ የተመረጡ ሲሆን ደስ አይልም? ታዲያ ደስ አይልም? እሺ ጣፋጭ ቦይፍሬንድ ያልሽው ውሸሽን ነው እንዴ? አሁን እኔ እኮ የበለጠ ሰርፕራይዝ ላደርጋችሁ ፈልጌ ነው። ኮንግራጁሌሽን ጣፋጭ፣ እንኳን ደስ ያለሽ። ጣሰው አንተንም እንኳን ደስ ያለ። አንተንም እንኳን ደስ አለ። ገና ደግሞ ትምህርቴን ስጨርስ ፌመስ ሆናል። አሜን። አሁንም ለእኛ ፌም ነሽ ጣፋጭዬ። ቴንኪዩ። እና ዛሬ ምሽት ራት የምጋብዛችሁ እኔ ነኝ። በቀብዱ ብር ነው? አዎና። በጣሴ ሞት ምን አይነት ቀዥቃዣ ሰው ነኝ። ስልክን አምጣ ገርሉ፣ ስልክን አቀብለኝ። ቶሎ ድረሽ ልትላት ነው? ሄሎ ስሚ፣ እንዳትመጪ ወጥቻለሁ። ተመለሺ። ጣሴ ይሙት እንዳትመጪ። ለመጀመሪያ ጊዜ በአጃቢ ተዋናይነት ካስት መደረጌን ምክንያት በማድረግ በሰፈራችን የቀበሌ መዝናኛ ክበብ ውስጥ ባደረኩት የራት ግብዣ ላይ ስለተገኛችሁ አመሰግናለሁ። ዋው! ቤስት ንግግር በጣሴ ሞት ቤስት። ጠራችሁኝ? 10 ቦኖ ጨምርልኝ። መጀመሪያ ካስቀመጥኩት ጋራ 20 መሆኑ ነው። ንግግርሽን ቀጥይልን ጣፋጭ። እሺ ምንም እንኳን ለመምህር አዳም ደስታዬን ገልጬ የራት ግብዣው ላይ እንዲገኙ ነግሬያቸው ቢሆንም ከምር አዳምን ጠርተሽው ነበር? ገና ታኮሪኛለሽ። ሳምሪን አስፈቅጄ ደስታሽን ልካፈል እመጣለሁ ብሎሽ ነበር። ታዲያ ሳምራዊት ከልክለው ይሆናላ። እናንተ ግን በቃ አዳምና ሳምራዊት የመረደረቡት በየቀኑ እሱ ጋር ስትመላለስ እያየሽ አትጠይቂኛለሽ። የእነሱን የፍቅር ቀዳዳ እያዳመጡ መተኛት ሱስ ሆኖብኛል። የኔ ጌታ ክንድህን ተንተርሼ ስተኛ ዓለምን የጨበጥኩ ይመስለኛል። ይሄ አይታመንም። እኔስ ብትይ ሳምሪ ጸጉርሽን እንደ ጎፍ ስታለብሽኝ የሚሰማኝ ደስታ አዳምና ሳምራዊት ማመን ይከብደኛል። ጣሴ ይሙት ስልሽ ካላመሽ እኔ ጋር አድረሽ ማረጋገጥ ትችያለሽ። ሳታማኸኝ ብላኝ ያለው ማን ነበረ? እንጃለ። ምግብ ይምጣ? አይ በበኩሌ አላሰኘኝም። ያን የመሰለ ምግብ እቤት ቁጭ ብሎ ውጭ ብንበላ ጣፋጭ ምን ትለናለች? ወጪ በዛባታል ብላችሁ እንዳታስቡ። በጣሴ ሞት ይልቅ ለስላሳውን ወደ ድራፍት ቀይረው። ያን የመሰለ ጠላ ቤት ቁጭ ብሎ ድራፍት ብንጠጣ እማዬ ምን ትላለች? አረ በጣሴ ሞት የሁለታችን በሐሳብ መግባባት ድንቅ ይለኛል። ሁላችሁም ለኔ ተመችታችሁኛል። 3 ወንድሞቼ ጋር ምኖር እስኪመስለኝ ድረስ። በጣሴ ሞት አትዋሽ። ከሁለቱ የበለጠ ሁለታችን እንግባባለን። ደግሞ ጣሰው ጣፋጭ
ይስማችሁ የመጀመሪያ ፊደል መመሳሰሉ አዋዋው አንተ ጣሰው ጣፋጭ አስቤው አላውቅም ነበር። እናንተ ከምሽቱ 2 ሰዓት ተኩል ሆኗል። በሉ ደጋግሙና እንሂድ። ቤትሽ አጠገብ ያለው ክበብ ውስጥ እየጋበሽ ምን ያስፈራሻል? ኧረ እኔ ለእናንተ ነው። ነይ ጣፋጭ የሆነ ነገር ልንገርሽ። ጆሮሽን ስጪ። ጠጋ በይ እንጂ። ሽንቴን ብዬ ልምጣ? አሁን እንደው ትልቅ ሚስጥር የነገረኝ አይመስልም ገድሉ። ሽንት ቤቱ ከከሮምቦላ ቤቱ አለፍ ብሎ ነው አትዩ? ዮንክ ቡዳ። እኔ እኮ በጣም ታዝናኑኛላችሁ። ገድሉ ጣፋጭን አደራ ባጣው። አደራን ተቀብያለሁ ጣሴ። ወይ እናንተ ጣፋጭ ገድሉን አደራ ምንም ቢልሽ እንዳታምኚው። ወይ እናንተ ገድሉ መጣው። እሺ ሽንት ቤት አለን እንዴ ነው? ምንድነው ሁሉ ስንበት? ካንተ መለየት መቼ ሞቱ ነው። አደራ ከባድ ነገር ነው። ተጫዋች አደራ ከባድ ነው። ምንም ብትል አላምነህም። አዳም ያንቺን ግብዣ ንቁ መቅረቱ ግን ያሳዝናል። አንቺ እኮ ለኛ ታናሽ እህታችን ነሽ። ደስታሽ እኮ የሁላችንም ነው። ባይመቸው ይሆናል። አዳምን አታውቅም። ራሱን በጦር ሜዳ መነጽር አጉልቶ እያየ ተቸግሯል። ሳምራ ያለቀ ብላ ይሆናል። ክንዱን አንተርሶ ዓለምን እያስጨበጣት ይሆናል። አንቺ ነው ዋዛ አይደለሽ። ይቅርታ አድርግልኝና ገድሉ ሳምራዊት እዛ ቤት ባትመጣስ? ለምን? እኔ እንጃ የሆነ ገብቷል አይደል? የሰማሽው ነገር አለ አይደል? በቃ ያው አዳም እሷ ስትኖር ሲሪየስ መሆኑን ለማሳየት የሚያደርገው ነገር ይመስለኛል ካንተ ጋር የሚያጋጫት። ምን መሰለሽ ጣፋጭ ቻተው ይቅር። ረበሽኩ? አይ አልተረበሽኩም። ለምን ረበሻለሁ? ደሞ ጽማህ አድጓል። ለምንድን ነው የማትላጨው ገድሉ? ረስቼው ነው። አድጓል አይደል? እንደዚህማ ራስህን አትጣል። ደሞ መጠጥ እያበዛህ ነው። ለጊዜው ነው ጣፋጭ፣ ሁሉም ነገር ይስተካከላል። ለጊዜው ብለው የጀመሩት ነገር ዘላለም አይለቅም ትላለች ማይ። ሁሉም ነገር በቅርቡ ይለይልሃል። ሁሉም ነገር። የቱ ነው ሁሉም ነገር? አይ ይሄን ወሬን ተው ጣፋጭ። ጥሩሽ ግን ራስህን አትጣል። እሺ በጣም የሞት ምንድነው እንደዚህ አፍላፍ ገጥማችሁ የምታወሩት? ጣሳው ባይኖር ምን ይውጥ ነበር ያልኩት ነው ገድሉ። ላፍታ ቆይታ ዞር ባልኩበት ቅጽበት ጣፋጭን አደራ ብለህ ልቧን በነገር አድከመ ስለቆየን ከልብ አዝኜብሃል። ምንም አይደለም። የሁሉ ምስጋና አያስፈልግም። ጣፋጭ ተጫወች። እሺ እኔ ቆንጆ። ጣፋጭ እስቲ ድገሚው በጣሴ ሞት። እሺ እጫወታለሁ። ጣሰው መጣው። ጣፋጭን አደራ። ካንተ ጋር ስሆን እንዴት ደስ እንደሚለኝ። የቅድሙን ድገሚልኝ በጣሴ ሞት። የኔ ቆንጆ አልኩትና። አዎ ጣፋጭ ግን ከምርሽ ነው? ምኑ? ያንቺ ቆንጆ ነኝ ማለቴ ቴስትሽ ነኝ። ጣሴ ወዴት ይልክብኝ? አለው የትም አልሄድኩም ጣፋጭ። ለኔ ሁላችሁም ቴስቶቼ ናችሁ። በጣሴ ሞት ቴስትማ በጅምላ አይሆን እና በቸርቻሮ ነው። የአንድ ሰው ቴስት አንድ ሰው ነው። እኔ ምልህ ታሰው ቆይ አንተ ለምን አታገባ? ማንን ጣፋጭ? ማንን? እንደኔ ጠንቃቃ ታማኝ ቤቴ የምትል ሴት አልገኛለች። ቴስቴን አጣዋ። ቆይ ከምር ግን ጣሴ አሁን አንተ ቴስትን ስላጣህ ነው ማታገባ? ጣሴ ይሙት። መጥቻለሁ። የጀመራችሁት ሚስጥር ካለ ሰስፔንድ አድርጉት። ጣፋጭ ያደራሽ እንዳልኩሽ ነው። ታዲያ እሺ ደግሞ ሚስጥር ነው። እሱማ ሚስጥር ነው። እንሂዳ። ጠጡ እንጂ። አይ መሽቷል። ጠዋት ክላስ አለ። ገድሉ በቃ አንተ ሂድ። እኔና ጣፋጭ ቀስ ብለን ተጫውተን እሷን ሸኝቻት እመጣለሁ። እሺ ጣፋጭ ለግብዣው አመሰግናለሁ። እሺ ገድሉ ቆይ አብራችሁ ነው የምትሄዱት? ሂሳብ ጠይቅልኝ። እሱ ሂድ። ምን አስቸኮለሽ ጣፋጭ? ጣሴ 2:00 ሆኗል እኮ ከዚህ በላይማ እናመሽም። ቅር አይበል ጣሴ። በቃ እንሂድ ና። አዲስ ፊልም ላይ ካስት ስለተደረገች ደስታዬን ገልጬ ስላልወጣልኝ እኮ እንዴ። አይ ጣሴ አንተም ለዛሬ ማታ ካስት አድርጋት እንዳይሆን ብቻ። በሉ ተነሱና ይሄው ጣፋጭ ስትል ወደ ባባ
ተናነቀኝ እምባ ተናነቀኝ እምባ። ቀጭን ፍቅር ተከታታይ የሬዲዮ ድራማ የዛሬው በዚሁ ያበቃል። ድራማውን የተጫወቱላችሁ ሳምሶን ታደሰ ቤቢ እንደ አዳም፣ ሜሮን ጌትነት እንደ ጣፋጭ፣ ተሻለ ወርቁ እንደ ጣሰው፣ ዮናስ ጌታቸው እንደ ገድሉና ሄለን በድሉ እንደ ሳምራዊት ናቸው።